ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። እስካሁን ባለው መረጃ ብቻ 15 ሰዎች ተገድለዋል። ሌሎች አስክሬናቸው ያልተነሳሉ። ተጎጂና የዓይን እማኝ ነዋሪዎች። ስልጣና ወረዳ 2 ሰዎች ተገድለዋል። በአስኮ ወረዳ 11 ሰዎች ተገድለዋል። 280 ሰዎች ተፈናቅለዋል። የሀገረ ስብከቱ አመራር። ተደጋጋሚ ጥቃት በሚፈጸምበት የኦሮሚያ ክልል አርሲ ዞን አስኮና ስልጣና ወረዳዎች ታጣቂዎች በፈጸሙት ጥቃት እስካሁን ባለው የተጣራ መረጃ ብቻ ከ17 በላይ ሰዎች ሲገደሉ 2 አብያተ ክርስቲያናት ከ200 በላይ ቤቶች መቃጠላቸውን ነዋሪዎች ለተጎጂና የዞኑ ሀገረ ስብከት ገልጸዋል። ስማቸው እንዳይገለጽ የጠየቁ አንድ የአስኮ ወረዳ ነዋሪ በሰጡት ቃል በአካባቢው ግንቦት 23 እና 24 2018 ዓ.ም አዲስ ጥቃት መድረሱን ገልጸው እስካሁን ባለው መረጃ ብቻ 15 ሰዎች ተገድለዋል፣ ሌሎች አስከሬናቸው አልተነሳሉ ብለዋል። የሟቾችን ስም ዝርዝር ገልጸዋል። ጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል ያሉት የዓይን እማኝ ነዋሪው ቤተክርስቲያኑ ትናንት ከቀኑ 7 ሰዓት ነው መጨስ የጀመረው። እስከ ምሽት ድረስ እየነደደ ነበር። ለመጠጋት አልቻልንም። ማዶ ለማዶ ሆነን እየተላቀስ ዝም አልን ሲሉ ተናግረዋል። ግንቦት 23 ቀን 2018 ዓ.ም ታጣቂዎች ጥቃት ማድረስ ሞክረው እንደነበር ገልጸው ግንቦት 24 ከረፋዱ 3 ሰዓት እስከ ምሽቱ 11 ሰዓት ተቃጥሎ ነበር። በጨፋ ጣፈይ፣ ባቲ፣ ካራ ቀበሌዎች ቢያንስ ከ200 በላይ ቤቶች ተቃጥለዋል። የኔ ራሱ 3 ቤቶች ነው የተቃጠሉብኝ። ከከተማና ዳርቻ ላይ ነበሩኝ ያሉት አንድ መረጃን ከቤተሰባቸው ያጣሩ የመረጃ ምንጭ በበኩላቸው ሰዎች መገደላቸውን የቤተ ክርስቲያን ቃጠሎ መፈጸሙን ለቲክቫ ኢትዮጵያ ተናግረዋል። ሌላኛው ነዋሪ በሰጡት ቃል ጠለታ ጨፋ ላይ 8 ሰዎች በታጣቂዎች ተገድለዋል በማለት የሟቾችን ስም ዝርዝር ገልጸዋል። ከጠቀስኳቸው ሌላ 5 ሰዎች ተገድለዋል፣ ሌሎች ሬሳቸው ያልተነሳሉ፣ ሬሳ ለማንሳት አልተቻለም ብለዋል። በተቃጠለው ጠለታ ቅዱስ ገብርኤል ቤተክርስቲያን አካባቢ የነበረው የህዝብ መሰብሰቢያ አዳራሽ፣ ሰንበት ትምህርት ቤት፣ ደጀ ሰላም በጠቅላላ ወድሟል ሲሉ ገልጸዋል። የህዝብ ቤተክርስቲያን ወደ 200 ቤቶች በታጣቂዎች ተቃጥለዋል። የነዋሪው ንብረት በአጠቃላይ ተቃጥሏል። የመንግስት ያለ እያልን እየጮህንም ምንም የተገኘ መፍትሄ የለም። ነዋሪው ወደ አጎራባች ቦታዎች ሸሽቶ ችግር ላይ ነው ብለዋል። ከዚህ ቀደም በአካባቢው ተደጋጋሚ ጥቃት መፈጸሙን ያስታወሱት ነዋሪው እኔ ራሱ የ12 ዓመት ልጅ ተገድሎብኛለች፣ የልጄ ልጅ ዲያቆን ነበር ተገድሎብኛል፣ የጎረቤቴ ልጅም ተገድሏል፣ ባለቤቴ በድንጋጤ ታሞ ሕክምና ላይ ነች ሲሉ ለቲክቫ ኢትዮጵያ ገልጸዋል። ሌላኛው ወረዳ ነዋሪ በአስኮ ወረዳ ቢዮታ ለተጨፋ ዲዶ ቀበሌዎች በሙሉ በታጣቂዎች ተቃጥለዋል። ያለፈው እሁድ ንጋት ላይ ጠላት ቀበሌ ታጣቂዎች 8 ሰዎችን ገድለዋል በማለት ነግረውናል። በቀበሌዎቹ ቤትና ንብረቶች በሙሉ ተቃጥለዋል። ከትናንት ወዲያ ሲያቃጥሏቸው ነበር። ከዚህ በፊት ቀበሌዎች በየጊዜው ስማቸው የሚገደሉባቸው የሚታፈኑባቸው ናቸው። ያሳለፍነው አርብም አንድ ሰው ተገድለዋል ሲሉ ጥቃቱ መደጋገሙን አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን አመራሮችን ለማግኘት ያደረጉት ጥረት ባይሳካም በቤተክርስቲያኗ አርሲ ዞን ሀገረ ስብከት አንድ አመራር ግን የሰሞነኛው ግድያ ቃጠሎ መፈጸሙን አረጋግጠዋል። እኚህ አመራር በሰጡት ቃል በዞኑ ሆንቆሎ ዋቢ ወይም ስልጣና ወረዳ ግንቦት 23 ቀን 2018 ዓ.ም 2 ሰዎች ተገድለዋል። በዚህ 2 በአስኮ ወረዳ 11 ሰዎች ተገድለዋል። 280 ሰዎች ከቦታቸው ተፈናቅለዋል ብለዋል። እንዲሁም በአስኮ ወረዳ 101 ዓመት ያስቆጠረው ጠላት ቅዱስ ገብርኤል ቤተክርስቲያንና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ ተቃጥለዋል ሲሉ ገልጸዋል። የአሜሪካ መንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 ሚሊዮን ኤምባሲዎችን በማጠፍ ወደ 20 እንደሚቀንስ የተሰማ ሲሆን አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ሆናለች። የአሜሪካ ውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ ኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ ተወስኗል። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንጽላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሼትድ ፕሬስ ዘግቧል። በዚህ ውሳኔ መሰረት በአፍሪካ ውስጥ ቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ ናቸው። ከእነዚህ ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉ ጅቡቲና ኬንያ የሚገኙ ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። በደሴ ከተማ የእጽ መርዝ ለበርካታ ሰዎች ሕልፈት ምክንያት ሆኗል ተባለም። በ2018 በጀት ዓመት 9 ወራት ኬሚካል መመረዝ ጉዳት ለደረሰባቸው በርካታ ሰዎች ሕክምና መስጠቱን የደሴ አጠቃላይ ስፔሻሊስት ሆስፒታል አስታውቋል። የሆስፒታሉ ህብረተሰብ ጤና አደጋዎች መከላከል መቆጣጠር ባለሙያ አቶ ብርሃኑ አዱኛ ለብስራት ሬዲዮ እንደገለጹት
ሆስፒታሉ በ9 ወራት ውስጥ የኬሚካል መመረዝ አደጋ ለደረሰባቸው 172 ሰዎች የሕክምና አገልግሎት ሰጥቷል። ከእነዚህ መካከል 6.8 በመቶ የሞት ምጣኔ መመዝገቡን ገልጾ በሆስፒታሉ በተሰራው የተቀናጀ ስራ ከመመረዝ ጋር የተያያዘ የሞት ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ27.3 በመቶ ቀንሷል ብለዋል። የጉዳቱ ስርጭት መጠን አስመልክቶ 67 በመቶ የሚሆነው ከደሴ እንዲሁም 29 በመቶ የሚሆነው ደግሞ ከደቡብ ወሎ የተከሰተ መሆኑን ተገልጿል። እነዚህ አካባቢዎች በኬሚካል መመረዝ በከፍተኛነት የተጠቁ በማህበረሰብ ክፍሎች መገኛ መሆናቸውን የጠቆሙት አቶ ብርሃኑ በሆስፒታሉ አስፈላጊውን ሕክምና እንዳገኙ ተደርጓል ብለዋል። 86.5 በመቶ የሚሆኑት ራሳቸውን ለማጥፋት በሚል ህብረተሰቡ አይጥን ለመግደል የሚጠቀምባቸው መርዞች የተጠቀሙ ናቸው። የመርዝ አይነታቸው ትንታኔ እንደሚያሳየው አይጥ መርዝ 35.9 በመቶ፣ የመድኃኒት መመረዝ 17.6 በመቶ እንዲሁም የበረኪና መመረዝ ደግሞ 15.3 በመቶ ድርሻን ይዛሉ። ብፁዕ አቡነ ኤልሳና የአርሲና የሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉን አሳወቁም። ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ፣ በሽርካ ወረዳ፣ በሆንቆሎ ወቢ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው ጠላት ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት ወድሟል። የካራ ኩፍተን መድኃኔዓለም የቤተ ክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። የተገደሉ ሰዎች ስም ዝርዝርም አቶ ደምሮ አበራ የ70 ዓመት፣ ከፈለይ ልክ ያለው 56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸት ዳምነው 42 ዓመት፣ አበባዩ ዳኜ 42 ዓመት፣ ሰሙ አባይነ 70 ዓመት፣ አንድ ሚኒሻ አማራ በላይነ 80 ዓመት፣ ተሬ ደሴ 5 ዓመት፣ ወጣት ገነነ ጥላውን በሸርካ ወረዳ፣ ሙርቲሳ ጥላውን በሸርካ ወረዳ፣ አቶ ንጉሱ ማንደፍሮ በሆንቆሎ ዋቢ ወረዳ፣ አቶ በቀላ ለሚካኤል በሆንቆሎ ዋቢ ወረዳ በአጠቃላይ 13 ሰዎች ሕይወት አልፏል። በተጨማሪም በአስኮ ወረዳ ከ280 በላይ ሰዎች ተፈናቅለዋል። በመሆኑም ኦርቶዶክሳውያን ተወልዶ ካደጉበት ወልዶ ከሳሙበት ቀያቸው በሃይማኖታቸው ቤታቸው የተለየ ተቃጥሎ ንብረታቸው ከቤቶቻቸው ተዘርፈዋል። ከጥቃት የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውና ማንነታቸው ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀዋል ይገኛሉ። የጽምዶት ጥምረት በርካታ ኢትዮጵያውያን ተቃዋሚ ቡድኖች ያካተተ መሆኑ ተገለጸ። በኤርትራና ህወሓት መካከል የተጀመሩና ጽምዶ በመባል የሚታወቁ አዲሱ የፖለቲካ ትስስር አሁን ላይ በርካታ የኢትዮጵያ ታጣቂና የፖለቲካ ተቃዋሚ ቡድኖች ወደ ማካተት እየሰፋ መሄዱን አፍሪካ ኢንተሊጀንስ ዘግቧል። የአዲስ አበባ ማዕከላዊ መንግስት የሚቃወሙት ህወሓት ትግራይ መከላከያ አመራሮች በቅርቡ በሱዳን ወደብ ከተማ ፖርት ሱዳን ከተደረጉ የኤርትራ ከፍተኛ ባለስልጣናትና ከሱዳን ጦር ኃይል ተወካዮች ጋር ስብሰባ ማድረጋቸው ተረጋግጧል። ይህ በኤርትራ መንግስት አስተባባሪዎች የተመራ ያለው ጥምረት የህወሓትን የአሮጌው ጎራ ጨምሮ እንደ ፋኖ ያሉ የኦብነግ የተገነጠሉ ክንፎችንና ሌሎች ታዋቂ የፖለቲካ ተቋሚዎችን በአንድ ጥላ ስር ለማሰባሰብ እየሰራ እንደሆነ የደህንነት ምንጮች ጠቁመዋል። የሰሜኑ ጦርነት ወቅት ኤርትራና ህወሓት እርስ በርስ የገጠሙ ደመኛ ጠላቶች የነበሩ ቢሆንም አሁን ላይ ግን የጠላት ወዳጄ ነው በሚለው መርህ የአዲስ አበባውን መንግስት ለመጫንና የራሳቸውን የፖለቲካ የሰሜኑ ጦርነት ወቅት ኤርትራና ህወሓት እርስ በርስ የገጠሙ ደመኛ ጠላቶች የነበሩ ቢሆንም አሁን ላይ ግን የጠላት ወዳጅ ነው በሚለው መሪ የአዲስ አበባውን መንግስት ለመጫንና የራሳቸውን የፖለቲካ ህልውና ለማስጠበቅ ስልታዊ ህብረት ፈጥረዋል። የአዲስ ኃይሎች መሸጋሸግ በኢትዮጵያ በኤርትራና በሱዳን መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እየሸከረ ሲሆን ቀጠናዊ ቀውስ ሊያስከትል ይችላል የሚል ስጋት ፈጥሯል። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነት በፊት ተቋቁሞ የነበሩና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ ካቢኔ አባላት፣ የዞኑ አስተዳዳሪዎች እና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ዛሬ ማምሻውን አጸደቀም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የክልሉ ምክትል ፕሬዝዳንት የፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ ዜና ምንጮች ዘግበዋል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆን 30 በመቶዎቹ የተቃዋሚ ፖለቲካ ፓርቲዎችን ከምሁራን የተውጣጡ እንደሆነ ተገልጧል። በተመሳሳይ ወልደ አብርሃም ገብረ ጽድቃን የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድህን የደቡብ ዞን ዋና አስተዳዳሪ፣ ግዳይ አዝነው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይለይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀገዝ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙ ዘገባዎች ጠቅሰዋል። በብሔራዊ ምርጫ ቦርድ ጊዜ ሰሌዳ መሰረት 7ኛው ጠቅላላ ምርጫ የተረጋገጠ መጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ባለ ጊዜ ውስጥ ይፋ ይደረጋል። ይሁን እንጂ አጠቃላይ ውጤቱ ከመታወቁ በፊት ከዛሬ ማክሰኞ ግንቦት 25 ቀን 2018 ጀምሮ
በየምርጫ ጣቢያዎች ላይ ጊዜ ውጤቶች መለጠፍ ጀምረዋል። በተመሳሳይ ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ድረስ በምርጫ ክልሎች ደረጃ ጊዜ ውጤቶች ይፋ እንደሚያደርጉ ተገልጿል። ምርጫ ቦርድ ከየምርጫ ክልሎች ውጤታቸውን ከመረከብ ሂደትን ከግንቦት 26 እስከ ሰኔ 1 ቀን 2018 ዓ.ም ድረስ የሚያከናውን ሲሆን ከምርጫው ዕለት ግንቦት 24 ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ማንኛውም አይነት ቅሬታቸውን የመቀበል የማስተናገድ ስራ እንደሚሰራ አመልክቷል። ግብጽ ወደ ባህር በር እንዳንደርስ እያደረገችን ነው። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ነው ስትል በይፋ ከሰሰች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የግብጽን አካሄድ ተቀባይነት የሌለው ሲሉ ኮንነዋል። ግብጽ በቅርቡ ከኤርትራ፣ ከሶማሌና ከሱዳን ጋር ወታደራዊ፣ ኢኮኖሚያዊ ስምምነቶች በማድረግ ኢትዮጵያን የመክፈት ስትራቴጂ እየተከተለች እንደሆነ ይነገራል። የግብጽ ውጭ ጉዳይ ሚኒስቴር የቀይ ባህር ጉዳይ የሚመለከተው የባህር ጠረፍ ያላቸው ሀገራት ብቻ ነው ማለታቸው ኢትዮጵያ በዲፕሎማሲ የማግለል ሙከራ ተደርጎ ተወስዷል። አለመግባባቱ ከህዳሴው ግድብ ውጥረት ጋር የተያያዘ ቢሆንም የኢትዮጵያ ከሶማሊላንድ ጋር የጀመረችውን ጨምሮ የባህር በር ባለቤት የመሆን ፍላጎትም በሰላማዊ መንገድ እንደምትቀጥል አስታውቃለች። የኢራኑ ፕሬዝዳንት የሥራ መልቀቂያ ማቅረባቸው ተሰማም። የኢራኑ ፕሬዝዳንት መሱድ ፔሽኪን ለሀገሪቱ የበላይ መሪ ጽሑፍ የኢራኑ ፕሬዝዳንት የሥራ መልቀቂያ ማቅረባቸው ተሰማም። የኢራኑ ፕሬዝዳንት መሱድ ፔሽኪን ለሀገሪቱ የበላይ መሪ ጽሕፈት ቤት ይፋዊ የሥራ መልቀቂያ ደብዳቤ ማስገባታቸውን ለጉዳዩ ቅርብ የሆኑ ምንጭ ለኢራን ኢንተርናሽናል ገልጠዋል። እሁድ ዕለት በተላከው ከዚህ ደብዳቤ ላይ ፕሬዝዳንቱ መንግስታቸው በሀገሪቱ ዋና እና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔሽኪን አጽንኦት ሰጥተውበታል። በዚህ ምክንያት በተፈጠረው ክፍተት የእስላማዊ አብዮታዊ ጥበቃ ጦር ውስጥ ያሉ ጽንፈኛ አንጃዎች የሀገሪቱን ጉዳዮች እንዲቆጣጠሩ ዕድል እንደሰጣቸው ምንጩ ጠቁመዋል። ፕሬዝዳንቱ አክሎም በእንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስትን መምራት ሆነ ህጋዊ ኃላፊነቶችን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሙጅታባ ኻሜኒ የፕሬዝዳንቱን መልቀቂያ ይቀበሉት ያቀበሉት እስካሁን ግልጽ ባይሆንም የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል። ይህ ክስተት የመጣው በመንግስትና በእስላማዊቷ ሪፐብሊክ ወታደራዊ ደህንነት ተቋማት መካከል ለወራት የዘለቀው ውጥረት ከተቀሰቀሰ በኋላ ነው። ኢራን ኢንተርናሽናል ቀደም ሲል እንደዘገበው የእስላማዊ አብዮታዊ ጥበቃ ጦር ፕሬዝዳንቱን በርካታ የስልጣናቸውን ደረጃ በደረጃ በመገደብ ቁልፍ የመንግስት አካላትን በቁጥጥር ስር አውሏል። የውስጥ ምንጮች እንደሚሉት ከሆነ ይህ ሁኔታ የፔሽኪን አስተዳደር በፖለቲካዊና አስፈጻሚያዊ የውሳኔ ማጣት አዙሪት ውስጥ እንዲገባ ያደረገው ሲሆን ይህም ዲፕሎማሲያዊ ድርድሮች ወደፊት እንዳይራመዱና በካቢኔ መዋቅር ላይ የሚፈልጉት ለውጦች እንዳይተገበሩ እንቅፋት ሆኗል።